ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር እግዚአብሔር ይመስገን። አለተው አብሬሽና ሄርሜላ ኧረ አለባበስሽን አሳት እንትን በይ ቂጥሽን እያሳየሽ ኧረ ተይ እንጂ ገና ልጁ ሳይመጣ ገና በሳምንቱ እንደዚህ ሁልኝ እወቁልኝ። ምንድን ነው እንዲ? ኧረ አንቺን ጠጥ ስትይ አሁኑ እንዳይሄድብሽ ተይ 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 ብትጠነቀቅ ይሻልሻል። እንዴ እንደዚህ እየዘላሽ ገና ሳይመጣ መንጣቱ ሳይስተካከል ገና እኮ ነው ገና ከ3 ወር በኋላ ነው። ባይሆን እንደው ተረጋግተሽ እንደዚህ ማለት ያለብሽ ማለት ነው። እውነቴን ነው የምላችሁ። ከ3 ወር በኋላ ነው ጥንስ እንትሉ መስተካከሉ የሚታወቀው እንጂ ከአሁኑ ይህን ያህል እንደዚህ እንትል ብለሽ አረ በጣም ያንቺ ደግሞ በዛ። እግዚአብሔርን እውነቴን ነው የምልሽ ሄርሜላ ትንሽ በረድ በይ። ብዙ ነገር ሊያጋጥም ይችላል። ሴት ልጅ ነሽ። ስለዚህ ቃስ በሉ አብርሽና ሄርሜላ ቃስ በሉ። ያው ለእስር ቤቱ ዝግጅት ነው እንደዚህ ሁሉ ሞቅ ደመቅመቅ እነ ቲክቶክን እየቀወጡት ነው ማለት ነው። በረድ በሉ ማለት ነው። ማለት ብዙም የሚያስደስት ገና ነው። ከ3 ወር በኋላ ነው ደስታሽን የምታጣጥመው እንጂ ከዛ በኋላ ምንም ቢሆን ገና ያልተረጋገጠ ማለት ነው። በዚህ ሰዓት ገና ነው። ብዙ ነገር ሊያጋጥም ይችላል። መውደቅም ይመጣል፣ ምንም ይመጣል። ስለዚህ ስላልተረጋጋ እንደዚህ እንትላትበይ ገና በቃ እንደዚህ ብልቅ ሆነብሽ እንዴ? አግብተሽ እንትል ብለሽ መሰለሽ እንዲ ገና የሰው ባል ቀምተሽ እንደዚህ መሆን አለ እንዲ? የሰው ባል ቀምተሽ ነው የሰው ባል ቀምተሽ ከመቀማተሽ ሳያልፍ ደግሞ አመት ሳይሆንሽ እንደዚህ መሆን የተገቢ ነው ብለሽ ታስቢያለሽ? ሄርሜላ እውነቴን ነው። ይሄ ዙሮ በእኔ የሚመጣል ብለሽ አስቢ ማለት ነው። ብዙም እንትላትበይ ብዙም ገና እንትላትበይ ማለት ነው። እውነቴን ነው የምልሽ ብዙ ነገሮች ሊያጋጥሙሽ ይችላሉ። ማንም በእርግዝና ልጅ በማግኘትሽ የእግዚአብሔር ስጦታ ነው። አሜን ብለሽ መቀበል እንጂ እንደዚህ መቅበጥም እንደዚህ መቅበጥበጥም የሚያስፈልግ አይመስለኝም። ማለት እኔ እንጃ። እኔ ብዙም እንትን አትበሉ፣ አትደሰች። ገና ነሽ ማለት ነው። እንደዚህ በደስታ ማበጥ ጥሩ ነገር ላያመጣ ይችላል ማለት ነው። ብዙ ሰዎች እንደዚህ ይደሰቱና መሀል ላይ እንትን ሊከሽፍ ይችላል። ምንም የሚታወቀው ነገር የለም። ለምን ከ3 ወር በኋላ ነው ሁሉም ተስተካክሎ የሚታወቀው ማለት ነው። ስለዚህ ተረጋጊ እንጂ ሄርሜላ እና ምነው እህቶቻችን እናቶቻችን አርግዘው አያውቁም አልሽ እኮ። አንቺ ደግሞ ኧረ ያንቺ ደግሞ በዛ ከማን ያረገሽ መሰለሽ? ከአንድ ተራ ሰው ከዛ ከሚስትሩ የወጣ ሰውዬ ጋር አርግዘሽ አሁን ከዛ ሀብታም ካረገችው ሚስቱ ቀምተሽ ይህን ያህል የምታዳንቂው ምን ሆነሽ ነው? ኧረ ተረጋጊ እንጂ ቀስ በይ። እውነቴን ነው የምላችሁ። ኧረ እኔ እንደዚህ መሆንሽ ጥሩ ነገር የሚመጣ አይመስለኝም። ማለት የሆነ በቃ ብትረጋጊ፣ ሰከን ብትይ፣ በረድ ብትይ ጥሩ ነው ብዬ ነው የማስበው። ለማንኛውም ውድ ቤተሰቦች እኔ የመሰለኝን ነው የምናገረው። እኔ የመሰለኝን መናገር መብቴ ነው አይደል እንጂ። ስለዚህ ብትረጋጊ ማለት ሲበዛ ደግሞ በጣም ያስጠላል። እንደዚህ ስታረጊ እንደዚህ ሲሆን እንትን ይላል፣ ያስጠላል። ስለዚህ ተረጋጊ ማለት ነው። ብዙም እንትላትል ብዙም የሆነ በቃ እንጃ መቸኮል የሚያስፈልግ አይመስለኝም። በቃ የራስሽ አድርገሽዋል አይደል? አሁን ሽማግሌ ሊላክ ነው፣ ብዙ እየተስማምታለች እየተባለ ነው። እሷው ሽማግሌ ባከል እሷ ትሄዳለች። ጋሽዬ እንደሆነ ሄዱ። ማን ይሄዳል? ጋሽዬ አንተ ብቻ ነህ እናት አባቴ ወንድሞቼ ፈቅደዋል ብሏል። ኤፍሬም ብቻ ነው ቤተሰቦቼን እንትን ላትበል ሲለው ሌላው ሰው ፈቅዷል። አንተ ብቻ ነህ፣ አንተ ደግሞ ቤተሰብ አይደለህም ብሎ ቁጭ ወንድሙን ያደረጉት ነው ዘንድሮ። እንግዲህ የትናንቱ ቪዲዮ ታያቸው እንደሱ ነው። ስለዚህ እኔ የሆነ በቃ እንትን ብትረጋጊ
ይህንን ሁኔታሽን እያዩ ሌላ ሰዎች እንትል እንዳይሉሽ እንቅፋት እንዳይሆኑብሽ ተረጋጊ። እውነቴን ነው የምልሽ። በአሁኑ ጊዜ ወጥቶ መግባት ራሱ አንድ ተስፋ ነው። አንቺ አሁን አብሬሽ ተታሰረ ብቻሽን ነው የምትንቀሳቀሽው፣ የምትሄጂው፣ የምትመጪው። እንግዲህ አቤል መቼም ያው ጅራትሽ ነው አቤል አይለየኝም ብለሽ እንደሆነ እኔ እንጃ። እና ብትለቃቂ ቀስ 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 ብሏል የሀገሬ ሰው ማለት ነው። አበዛችሁት። የእናንተ ደግሞ ተለየ እኮ ይሁን በቃ እንትል ገና ሳምንት ይናለችም እንዲ ከአንተ ከተለየው ነው ያወቅኩት ብለሻል። ሳምንት ሻለ እንዲ ሳለ በሳምንት ምን ይሄ ሁሉ ደግሞ ግማሹ ጉድ ወጣ ሚስጥሩ ወጣ ይላል። እንግዲህ ምን ሚስጥር እንደሆነ አይታወቅም። እናው እኔ ግን ሄርሜላ እየቀለደች ነው እንጂ ያረገዘች አይመስለኝም። ለምን መሰላችሁ? የሆነ ያቀደችው እቅድ አለ፣ የሩታን እቅድ አለ። የሩታን እቅድ ለማክሸፍ ነው። ሁለቱም የተስማምተው ነው፣ አብሬሽም እሷም ተስማምተው ነው እንጂ ሄርሜላ በዚህ ሰዓት የምታረግዝ አይመስለኝም። ማለት የሆነ በቃ ገና ብዙ ነገሮች የሚቀራት ልጅ ነች፣ ገና ነች። ስለዚህ ገና 20 ምናምን ዓመቷ እኮ ነው። ምን ነው ስለዚህ 21 ነው ዓመቴ ብላለች። እንግዲህ እሱን አናውቅም፣ አላዋረድንም፣ ግን ልጅ ነች ታስታውቃለች ደግሞ። ስለዚህ ቀስ ቤት ደግሞ ገና የመጀመሪያሽም ስለሆነ ብዙ እንደዚህ እንትልበቴ ጥሩ ነው። እውነቴን ነው የምልሽ። እንደዚህ ባዘር ሊንጣጥንጣጥ ባቴ ደግሞ ግማሾቻቸው ማለት ነው። እኔ በጣም የሚገርመኝ ነገር የዛን የአዲስ በን ጊዜ የአበሻ ቀሚስ ለብሳ እየዘፈኑ የሄዱትን የእሱን እያቀናበላችሁ ዛሬ ሽርሽር ለሄዱ እያላችሁ ታመጣላችሁ። ኧረ ተው ተው፣ ዛሬ ማሰር ቤት ነው አብረሽ ምን ሽርሽር ይሄዳሉ። ማታት ያላችሁ የመተውን ቪዲዮ ጠብቁ። ኃይለኛ ቪዲዮ ይለቀቅላችኋል። ለማንኛውም ኃይለኛ ቪዲዮ ያው ልጅ አልታሰርም ብሎ ሲጠፋ ወይም ሲታሰር ወይም ምን ሲል ወይም ሄርሜላ ስታለቅስ ወይም ሩታ ስጨፍር እናያለን። ሩታ ስጨፍር ነው ያደረችው። እንግዲህ ጭፈራውን አይተናል። ቲክቶክን ስትቀውጠው ነው ያደረችው። እኔ ያው ቲክቶክ ብዙ ምንትል ስለማለለው እንጂ ማታ ማታ ቲክቶክን ሲጨፍርበት ነው ያደረችው። አልሰናል አሸነፈ ብላ ማለት በፊት እኮ እኔም እኮ ተከታታይ ነበርኩ ኢትዮጵያ እያለሁ። ግን እኛ ኢትዮጵያኖች ለምንድን ነው እንዲሁ ጨፋ ሊሆን ነው ለእንትኑ ለምን አሁን አልሰናል ምን ሊያመጣልን ነው? አሁን እሱ ደግፈን ስንጨፍር ያደር ነው። እውነቴን ነው የምላችሁ። እኔ በፊት ቸልሲ ነበረ ቸልሲ ዋንጫ የበላ ጊዜ ያ ሰውዬ ማን ነበር የሚባል? ከዛ እንዴት በቃ ስንጨፍር አደር ቸልሲን ደግፈን ማለት ነው። የቸልሲ ደጋፊዎች ታውቃላችሁ። አይ እኔ የቸልሲ ደጋፊ አይደለሁም፣ ግን ቸልሲ አሸንፎ ሲጨፈር ያደረ ጊዜ ትዝ ይለኛል። አንዴ ማለት ነው። እኔ ያልሰናለኝ አሁንም ያልሰናለኝ ነው የምደግፈው። እኔ ለነገሩ ኳስ ያሸነፈ ነው የምደግፈው፣ የተሸነፈ አልደግፍም። እኔ የምከታተለው በብዛት ሩጫ ነው። ሩጫ ሰው ለምን ትከታተያለች ሲሉ ኢትዮጵያ ስላለ ኢትዮጵያ ሀገሬ ስለምትሳተፍ በኳስ እንኳን ይህ ሞት ስለሆነ ኳስ ላይ በሩጫ ግን ማንም አይቀድመኝም። ማንም ቴሌቪዥን እንደው ቢከሰከስ ደስታዬን አልችለውም። እኔ ትዝ ይለኛል አንዴ ስንተኛ ክፍል ሁኔ ነው በእናታቸው ትምህርት ቤት ሳላድ የቀለሁት ሩጫ ይጀምራል ብዬ ቆጭ ብዬ የእነንትና ጊዜ ማለት ነው የነማ ጥሩነሽ ጊዜ የሆነ የማን የሆነ ያሸነፉ ጊዜ ቴሌቪዥን ውስጥ ታገኙ ነበር። 8ኛ ክፍል ይሆን እንደዚህ እንጃ ማለፍ አገር ለሄድ አካባቢ ነው መሰለኝ ያሸነፉት። ከዛ ቴሌቪዥን ውስጥ ልገባ ብታው አጎቴ ሲል ኧረ እኔ ልሰማው ነው እንዲህ ቴሌቪዥን ውስጥ ግቢ አለኝ እንጂ እጇን በገትታት እጇን ሳብ ባረጋት የሆነ ወደኋላ ቀርታ ነበር ጥሩዬ ነው።
እጇን በከተታት ደስታዬን አልችለውም ነበረ። ከዛ ስታሸንፍ በስማ እንዴት እንደሆንኩኝ። እኔ ሩጫ ወዳለሁ፣ ኳስ ግን ብዙ አልከታተልም። እኔ ኳስ ልብ የሚያሳምም ነው የሚመስለኝ ኳስ እና ለማንኛውም ውማን እያለው ራሱ ሰውዬ